ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 116ኛው ቪዲዮ ነው። ዛሬ በፈረንጆች ቀን ኖቬምበር 5 2025 ነው። እንግዲህ በ115ኛው እንትኑን ጨርሰነዋል። ነው ሰልፍ ቢልት ሃውሲንግ ዊዝ ማይክሮ የሚሉት ማለት እንግዲህ ስደመድም አካባቢ ያልኩት ነገር ምንድን ነው? ሁለቱም የራሳቸው መንግስትና ወርልድ ባንክ ናቸው የሚከራከሩት። ገብቷቸው መንግስት እንዲህ ያደርጋል፣ ወርልድ ባንክ ደግሞ እንዲህ ማድረግ ይሄ ችግር ፈጥሯል፣ ስለዚህ እነዚህን ሶሉሽኖች ማምጣት አለብህ ምናምን ብሎ ማስተካከያ ምክረ ሀሳብ ነው የሚያቀርበው። እና እኔ ሳየው ግን መንግስትም የራሱ ልክ ነገር አለው፣ ወርልድ ባንክም የራሱ ልክ ነገር አለው። አት ሴም ታይም ግን መንግስትም የራሱ ችግር አለው፣ ወርልድ ባንክም የራሱ ችግር አለው። ስለዚህ መፍትሄው ሳምዌር ኢን ቢትዊን ነው የሚል ነገር ነው ያለኝ። ሳምዌር ኢን ቢትዊን ነው ኢነሰንስ መንግስት እንደገና ፈርሶ መሰራት አለበት፣ ሀገሪቱ እንደገና መዋቀር አለባት እና ነው ሃውሲንግ ማርኬቱን ብቻ አይደለም ነው ሁሉንም ነገር የሚነካ አድርገህ እንደገና አስተካክለው መምጣት አለብህ ማለት ስደመድሙት ኢነሰንስ ኮንሰርናቸው ምንድን ነው? መንግስት ጥራት እፈልጋለሁ፣ የከተማ ጽድት ያለ እድገት እፈልጋለሁ እና ድሃንም መደጎም እፈልጋለሁ። ስለዚህ ያንን እኔ ማምጣት የምችለው ማርኬቱን በመቆጣጠር ምናምን ነው ምንድን ነው የሚባለው ዴቨሎፕመንታል ሆኜ ነው ላመጣው የምችለው የሚለው ነገር አለው ማለት ነው። አሁን ያ ነው እንዴት ልበላችሁ፣ ያን ለማብራራት ሌላ 100 ቪዲዮ ይፈልጋል። የመንግስትን የአእምሮ ብልሽት ማለት ነው፣ የአስተሳሰብ ግድፈት። ወርልድ ባንክ ደግሞ የሚለው እንደዚህ በመሆኑ የሰዎችን አቅም ሰዎችን ከአቅማቸው በላይ እየወጠርካቸው ነው ነው እንትን ነው ደሃነ ግን ኩራት ገደለን አይነት ነገር ነው እና ጨካኝ ሆንክ ደግሞ በዚህ ህዝብ ትጠርጋለህ፣ ታነሳለህ፣ ምናምን ትላለህ ነው። ልክ ናቸው እነሱም በዛ ሳይድ። ነገር ግን ስተው ደግሞ ከተማውን እንደምታዩት ነው ዝም ብሎ ተቀጣጥሎ በቃ የጎጆ ቤት ማለት ነው ሊሆን ለሚፈልገው። ስለዚህ መታረቅ አልቻሉም ሁለቱ ሀሳቦች እና የኔ ሀሳብ ነው ግን ያስታርቃቸዋል የሚል እምነት አለኝ። ዲሞክራሲን ይዛችሁ ከዛ ደግሞ ይህንን ጊር ይዛችሁ አሁን ደግሞ የከተማውን የውስጡ ምናምን ይዛችሁ እነዚህን ሀሳቦች አድርጋችሁ ነው የምታስታርቁት የሚል እምነት ያለኝ እኔ ማለት ነው። እሱን እያልኩ ነበር። እንግዲህ በዚህ በ116ኛው ደግሞ የመጨረሻው ፕሮግራም ኤሪያ 5 በእነሱ ማለት ነው ኮኦፕሬቲቭ የፔፐር መጨረሻ ሳይሆን የፖሊሲ ሪኮሜንዴሽናቸው ወይም የፖሊሲ ምክረ ሀሳባቸው የመጨረሻ 5ኛው ፕሮግራም ማለት ነው። መጀመሪያ ኮንዶሚኒየም አንስተዋል። ከዛ ሃውሲንግ የቤት ፋይናንስ እንዴት ይደረጋል ብለዋል። ከዛ ሬንታል ማርኬት ብለዋል። ከዛ ሰልፍ ቢልት ሃውሲንግ ብለዋል። አሁን ፕሮግራም ኤሪያ 5 ኮኦፕሬቲቭስ የማህበር ቤቶች እያሉ ነው። In line with a market enabling and segmenting approach, government should re-engage with cooperatives and support their effort. ስለዚህ ገበያን ማስቻል በሚለው እሳቤ ማለት እንዳልነው እንግዲህ ምክረ ሀሳባቸው በዋናነት ሁለት ነው። አንዱ ገበያውን አሰራው ነው። ገበያውን አሰራው ወይም ኢነብል እያሰራው አይደለም ነው። መንግስት እንዳልኳችሁ ስለ ገበያ ያለው አመለካከት የሽምብራ ኩሪ አይነት የዘመነ ምናምን ነው የኋላ። ስለዚህ ሚስ አንደርስታንዲንግ ስላለው ማርኬት ኢነብል አርግ። ማርኬት ኢነብል ደግሞ ሴግመንትን ቤዝድ ነው ኢነሰንስ። አሁን የኮንዶሚኒየም ማርኬት አለ፣ የሪል ስቴት ማርኬት አለ፣ የሰልፍ ቢልት ሃውሲንግ ማርኬት አለ፣ የማህበር ማርኬት አለና ያንን የማህበር ቤትን አስዩም ባረገ መልኩ ማርኬቱን አሰራው። ስለዚህ እንደገና ከነሱ ጋር ኢንጌጅ ማድረግ አለብህ ነው። ለምሳሌ 100% ብር ካለመለክ ነው 100% ዲፖዚት ካላደረጋችሁ የማህበር ቤት መስሪያ መሬት አልሰጥም። ለምን ከሰጧችሁ ትሸጡታላችሁ ነው። እውነቱን ነው ደግሞ ከሰጣችሁ ይሸጡታል። ምክንያቱም እነሱ ቤቱን ሰርተው ሳይጨርሱ መሬቱ ዋጋው በጣም ላይ ይወጣል 5 እጥፍ 6 እጥፍ እና ግን ያንን ማን የፈጠረው ራስህ ነው። ግን መንግስት ያንን እንዴት ልበላችሁ it caused it ግን it doesn't understand that it caused it. It's like እንዴት ነው የራሱ የፈጠረው አካሄዱ የፈጠረውን ችግር እኔ ያው አካሄዴ ነው ብሎ ካካሄዱ መመለስ አይችልም። ድርቅ ብሎ ነው የሚሄደው። There are several existing blockades in the cooperative value chain that government should focus on removing ማለት እንትን አሉ ነው። ብዙ ደንቃራዎች አሉ ነው። ብዙ ውትፍትፍ አለ
አሁን ባለው ብሎኬጅ ማለት ነው። ይቅርታ ኮኦፕሬቲቭ እንትን ላይ መንግስት ያስቀምጠው ብዙ ደንቃራ አለ ነው። ሰቨራል ኒው ፖሊሲ ኢንስትሩመንትስ ካን ቢ ኢምፕሎይድ ቱ ኢንክሪዝ ኮኦፕሬቲቭ ሃውሲንግ። ስለዚህ አዳዲስ የፖሊሲ አማራጮች መከተል ይቻላል ነው። ፖሊሲ ኢንስትሩመንት እነዚህን ላይክ ነው ቱ ኢንክሪዝ ኮኦፕሬቲቭ ሃውሲንግ የማህበር ቤቶችን ለማበረታታት ነው። ያ ላይክ አይ ዶንት ኖ እንግዲህ ላይክ ነው ኢን ሾርት ተርም ገቨርንመንት ካን ሰፖርት ኮኦፕሬቲቭ ሃውሲንግ ዊዝ ዘ ፎሎዊንግ ሜዠርስ። እንግዲህ በአጭር ጊዜ የሚከተሉትን እርምጃዎች በመውሰድ ሊያግዛቸው ይችላል ነው። ኮኦፕሬቲቭ ሃውሲንግን ኤሪያ 6 አለው። ኦኬ ስለዚህ ገቨርንመንት ሹድ ሪቨርት ቱ አሎኬቲንግ ሰርቪስ ላንድ ቱ ኮኦፕሬቲቭስ ዊዝ አቴንሽን ቱ ሎኬሽን። ስለዚህ መንግስት አትኩሮቱን መሬት አዘጋጅቶ ለኮኦፕሬቲቮቹ መስጠት ላይ ማተኮር ማድረግ አለበት እና ቦታ ዊዝ አቴንሽን ቱ ሎኬሽን። ዋት ዶዝ ኢት ሚን ዊዝ አቴንሽን ቱ ሎኬሽን ማለት አካባቢዎች ላይ ትኩረት እየሰጠ ነው። ኬንዩ ነው ዲስ ዋዝ አ ሾርት ChatGPT attention to location. What do they mean by that is a question. Government should revert to ይህን ቪዲዮ እንደገና መጀመር ነበረብኝ። Government should revert to allocating services to land. Government should revert to allocating serviced land to cooperatives with attention to location. To cooperatives with attention to location. With attention location. That was a short recommendation of WP to Ethiopian cooperative housing scheme, and my question all right was that my question, what could they mean? All right, what could they mean by by attention to location? ምን ለማለት ነው? Good question. The phrase with attention to location in the World Bank recommendation carries quite a bit of policy nuance. When the World Bank says the government should revert to allocating service land with attention to location, not just any land, the government should avoid giving cooperatives land in remote, poorly connected or lead demand areas. Okay, ስለዚህ alright. ቆይ ልጨርሰው እስኪ ተረዳ። Attention to location implies proximity to jobs in transport, infrastructure, readiness, urban planning, faith, equity. ለማህበር ቤቶች መሬት አቅርብ ነው። ግን መሬት ስታቀርብ መሬት እየሰጠው ነው ብለህ ዝም ብለህ አውጥተህ ፍለንጋ አታርጋቸው፣ አታሽቀንጥራቸው። ወደ ማለት በጣም ከከተማ ውጭ ወስደህ ምን ጭንቅላት ውስጥ እንደሚመላለስ ባቅ ገብቷቸዋል። I want to be psychic for this game. ምን እያሰበ እንደሆነ ነው። እና ሀሳቡ ብቻ እንግዲህ የሚሉት ምንድነው ቦታ ስጥ ነው ለኮኦፕሬቲቭሶች። ግን ቦታው ከተማ መሀል ይሁን የግድ ነው። ቦታ እየሰጧቸው ነው፣ ለማህበር ነው የሚሰጣቸው።
ሂዱና እዛ ጥግ ይኑሩ ብለህ አትወርውራቸው። ቢካውዝ በጣም በራቀ ቁጥር አቮይድ ያደርጉታል። እንትን አይሆንም ነው ላይክ ነው እንትን ኢንካሬጂንግ አይሆንም። ቦታ ቦታ ነው ብቻ ቦታ ቦታ ነው የምላችሁ። ቦታ ቦታ ነው ላይክ ቦታ 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 ቦታ። መንግስት ደግሞ ከቦታ ጋር ያለው ፍቅር ሊገለጽ የማይችል ነው። Land should be serviced with basic infrastructure, preferably at the time of allocation or at the very latest by the time ground is broken. Definitely ማለት አሁን አንድ ከሀገራችን የጠፋው ነገር ምን መሰላችሁ? እኔ ሲመስለኝ ነው የምላችሁ። እኔ ሲመስለኝ ስታንዳርዳችንን በጣም ስላወረድ ነው ላይክ ነው ስለ ራሳችን ካለን አመለካከት የተነሳ ስታንዳርዳችንን በጣም ስላወረድ ነው መሬት እኔ ከቤቱ በላይ ሰፈሩ ማማሩ ይሻላል የሚል እምነት ነው ያለኝ። ገብቷቸዋል። ቤቱ እኔ አሁን ኤክስፔንሲቭ ነው አሰራራችን። እንዴት ልበላችሁ የቤት አሰራራችን ራሱ ለእኔ ነው እንዴት ነው ኳሌት መጥፎ እንጀራ በጥሩ ወጥ ይበላል አይነት ነገር ነው። አሪፍ እንጀራ በአስቀያሚ ወጦች ይሰጣችሁ አይሆንም ይሆናል። ምንትኑ ኢንፍራስትራክቸር በጣም አስፈላጊ ነገር ነው እና በቀላሉ እንዴት ልበላችሁ ቤት የግድ ፋንሲ መሆን የለበትም። ያኑር እንጂ እኔ አሁን ይገርመኛል እንትን አለመምጣታቸው አይገርማችሁ? እንትኑ አይፈቅድም ነው ፕሮብለም ይዝ እኔ አንዳንዴ ግራ ይገባኛል። ምን ልበላችሁ ግራ የሚገባኝ ምንድን ነው ኮንስትራክሽን ካምፓኒዎች ራሳቸው የሚሉኝን ነገር አንደርስታንድ ለማድረግ ማለት ነው። አላማችሁ ምንድን ነው? አይ እየሰራን ተሳስተን ነው ወይስ እንብላው ናችሁ ነው? አይደን ነው ላይክ ነው እንገሽልጥ እንብላ ላይክ ነው እንትናችሁ ነው። ኤኒዌይ እንዴት እንትኖች መጥፋታቸው አሁን ለምሳሌ ቤት አሰራር ላይ የተሻለ እኔ አሁን አሜሪካን ሀገር በእንጨት በጣም ቤት ይሰራሉ አይደለም። እኛ ሀገር ደግሞ ሁሉ ሰው በድንጋይ ካልሰራው የሚል አይነት ነገር ነው እና እነሱ እንግዲህ ቶርኔዶ ምን እያለ ማለት ነው ላይክ ነው አይ ዶንት ኖ ሌትስ ኤክስፕሎር ኦልራይት ማለት ለእንትኑ ከምሮጥ ዝም ብሎ ፔፐሩን ላይክ ለመጨረስ እንፈልጋለሁ ግን ላይክ ነው would I be right to assume that in US like wood is used extensively in housing, all right, in housing, e.g. for walls and so forth, for walls and so forth. Any construction company ራሳቸው ሀሳባቸው yes you would be absolutely right, like in the United States wood is used extensively in housing construction especially for single family homes ማለት በጣም ነው ማለት አሁን ቶርኔዶ ምናምን አይቶ ይሄ የሚሽከረከረው ንፋስ እንግዲህ እነሱ ሀገር በጣም ማለት ደረማምሷቸው ነው የሚሄደው። ግን እንደዛም ሆኖ እሱ ከሄደ በኋላ መልሰው በሱ ነው የሚሰሩት ማለት የኛ ሀገሩን ቤት እንደዛ አሁን ቶርኔዶ የሚስቅበት ነው የሚመስለኝ። የለም ግን እኛ ቶርኔዶ የለንም፣ በድንጋይ እንሰራለን። እነሱ ቶርኔዶ አላቸው፣ ቤቱን በእንጨት ይሰሩታል። እኛ ሙላጫ እነሱ ከኛ ይሻላሉ። እንትኑ የሆነ ልጅ ነበር አንድ ጊዜ አይዶን ነው አርክቴክት ነኝ ምናምን ብሎ በእንጨት እሰራለሁ ምናምን ብሎ ሞዴል ጠፋ። The vast majority of American houses are wood framed, meaning the structural skeleton, walls, floors, and roofs is built from wood, typically
softwood like pine or spruce. I don't know, like pine አውቃለሁ። spruce, what is spruce? እንግዲህ በአማርኛ የምጠቀም ቦታኒካል ክላሲፊኬሽን እንዴት አድርገው በዚህ ባይ ዘ ወይ በጣም ሶፊስቲኬትድ የሆነ የእንጨት ኢንዱስትሪ አለ ማለት እንትን ብቻ አይደለም ነሰሰርሊ አሁን እኛ ሀገር ራሱን ነው ዋንዛው አናጣራም ነው ራሱን እንደዚህ አድርገህ ነው ምናምን ዋንዛ እንጨት እኮ ነው ምናምን ይሏቸዋል። በእናትህ ስንት ነገር ሄዷል እኮ ማለት እነሱ ፈግፍገውት ቺፕ አድርገውት ምናምን አድርገው አጣብቀው ምናምን የሆነ የሚያምር እንጨት ይዘውላችሁ ይመጣሉ። ላይክ ነው ዳዝን ነሰሰርሊ ሃቭ ቱ ቢ ግንዱ ራሱ ማለት በጣም ኤክስፔንሲቭ ነው እንትኑ በፍቅፋቂው በምናምኑ በተለያየ ኢንዱስትሪ አድርገው ፕሮሰስ አድርገው ማቴሪያል ያወጡላቸዋል። ኮንስትራክሽን ማቴሪያል ነው የምላችሁ እና ይታያችሁ ማለት መሰረቱን ምናምን በድንጋይ ያወጡትና አሁን ሰውም ራሱ ጭንቅላቱ እሱን ነው የምላችሁ ላይክ ኦኬ ይቅርታ ማለት እንግዲህ ትታገሱኛላችሁ አንዳንዴ አፌ ሊስጥ ይችላል። Exterior and interior walls are usually wood stud walls covered with drywall inside and siding outside, which may be vinyl, wood, or fiber cement. So reasons for its popularity: abundance. The US has rich forest, like ease and speed, insulation, culture and codes. ምን ልላችሁ ነው? እንዴት ሰው አሁን በማቴሪያል ኢንጂነሪንግ ሲባል ዝም ብለህ አምጥተህ በቃ የሆነ ቻይና ኢፖክሲ ነው አይ ዶንት ኖ ያፈሱላቸው መጥተው ኢፖክሲ ሲሉ ቲክቶክ ላይ ያቸዋለሁ ወይ እንዴት ለማለት የፈለግኩት ሀሳብ ዴቨሎፕ እያደረኩ ነው። ስለዚህ ልቆራረጥ ወደዚህ ወደዛ ላይ እችላለሁ። Urban cores, the New York or Chicago high rises and multi-story apartments are often use concrete and steel for first safety and strength. ኮስታ ከምፕሮስ ስለዚህ መሰረቱን ድንጋይ ምናምን አድርገውት ከላይ ይሰሩታል። በተለይ ደግሞ ለቤት ላይክ ነው እንዴት ልበላችሁ እኔ ሁለት ፎቅ ምናምን በእንጨት በጣም ጽድት ያለ የሚያምር ምናምን ቤት መስራት የሚቻል ይመስለኛል። በተለይ ኢንዱስትሪያላይዝ አድርጋችሁት በኢንዱስትሪ ስኬል ከተሰራና ለምሳሌ ከእንትኑ ከኢንቫይሮንመንታል አስፔክቱም ጋር አብሮ መሄድ ይመስለኛል። አሁን የእኛ ሀገር ኢንቫይሮንመንታሊስቶች እኔ ላይክ ነው እየሰማችሁ አይመቸኝም ነው የምላችሁ። ማለት ምንድን ነው ኢንቫይሮንመንት ልንጠቀምበት ነው የመጣው። we have to know how to use it። ገብቷችኋል? ለምንድን ነው አሁን ሶፊስቲኬትድ የሆነ የእንጨት ኢንዱስትሪ የሌለው? ገብቷችኋል? እንትኖቻችን ራሱ ፖለቲከኞቹ አሁን እንዴት ልበላችሁ they don't promote that alright ያንን አያበረታቱም። ለምን? ዝም ብለው ሰው ማስለቀስ ነው የሚያውቁት። ማለት መጣው ሚዳቋና ቆርቂ ከሮኩ በቃ እንትኑ ኬንያ እየገባ እኮ ነው ሀገራችን አለቀች። በዚህ በኩል እንትን አባያ እኮ ምናምን ሀይቁ እኮ እየደረቀ ነው ምናምን ብለው ማን ነው ስሙ እንዴት ልበላችሁ ሶሉሽን ኦሪየንትድ አይደሉም። ጀስት ዋይን ጀስት ማለቃቀስ ምናምን ነው እንጂ የሚሉት። ለምንድን ነው አሁን ኢትዮጵያ ውስጥ እንጨት ኢንዱስትሪ ማይኖረው? በስፋት ለምን አይሰራበትም? ሃውሲንግ ጋር ለምን አታያይዙትም? ላይክ ነው እንደ ማቴሪያል ነው የምላችሁ። የሰውንም ካልቸር አሁን በእንጨት ማለት መሰረቱን ምናምን ብቻ በድንጋይ አውጥታችሁ በእንጨት ኢንዱስትሪ ላይክ ነው ዴቨሎፕ ባረገ በእንጨት ኢንዱስትሪ ግድግዳውን ጣራው ምናምን ሰርታችሁ G+1 G+2 ላይክ ነው ሁሉ ነገር እንጨት ይሆናል ማለት አይደለም። አሁን ለምሳሌ ላይክ ነው can you show me a sample picture of ላይክ ነው
can you show me a sample of American home um, homemade with wood like G+1 preferably. ኢሜጅ ዝም ብለህ ፒክቸር ፒክ አታደርግም። ሎትስ ኦፍ ፒፕል በኋላ እመጣለሁ እስኪመለስ ላንድ ሹድ ቢ ሰርቪስድ ዊዝ ቤዚክ ኢንፍራስትራክቸር እና እኔ እዚህ ጋር አሁን የመጣሁት ምን መሰላችሁ? እኔ ኢንቫይሮንመንቱ አሪፍ ከሆነ ቤቱ የግድ እንደዚህ ሰፍ ላይክ ነው። እንዴት ልበላችሁ? በግብብዳ ብሎኬት በግብብዳ ማለት ቤዝመንት ወደታች ቆፍረ ምናምን ብለ ቀጥቅጠ ምናምን ብለ እንትንን ልብህን ውልቅ አድርገህ መስራት የለብህም። አሪፍ ሰፈር ውስጥ ሪዝነብሊ ለመኖር ይሁን ማለት ዝናብ ይከላከል፣ ስታየው ይመር፣ አይሙቅ ማለት ምንድን ነው ሪዝነብል ይሁን ነው ብላችሁ ላይክ ነው what you call it I was asking you for just a picture mister እኛ ግን የምናስበው ጭቃ ሰፈር ውስጥ ይኸውላችሁ። አሁን እንግዲህ ይሄ ቤት አሁን ምን ይወጣለታል? በእንጨት ተሰርቶ ነው ብላችሁ ጽድት ያለ ቤት እና ላይክ ነው ኮስቷ የእንጨቱ እንዳይወደድና አይ ስለሚረክስ ነው እንዳይለኝ። አሁን ይሄ ምን ይወጣለታል? እንደዚህ አይነት ቤት ተሰርቶ ቢሰጣችሁ ላይክ ነው G+1 ሆኖ መሰረት ኖሮት ምናምን ጋራጅ ያለው ምን ያለው ጽድት ያለ ቤት እንደዚህ ተሰርቶ ቢሰጣችሁ፣ የኛ ሀገሩ ሰው ግን ላይክ ነው ከመዘባረቅ በፊት do you think assuming same quality house wood houses cheaper. Wood houses are cheaper than what you call them brick houses. Yes, generally speaking, wood houses are significantly cheaper. ማለት አይ ያኛው ውድ ነው እንዳይለኝ ጠንቀቅ ብዬ ነው። ምንድን ነው መሰላችሁ እንትናችን ፐርሰፕሽናችን አንደርስታንዲንግ ኑሮ ማለት ዝንጥ ያለ G+G4 ቤት ውስጥ እየኖሩ ኮረኮንች መንገድ ላይ እንትን እያሉ መሄድ አይደለም ነው። ለምን ሪቨርስ አናደርገውም? ፎሚ ነው የምላችሁ። እኔ አሁን ምን ትመርጣለህ ብትሉኝ በእንጨት የተሰራ መለስ ያለ ላይክ ነው ውስጡ አሚኒቲዎቹ ፈንዳሜንታልሱ ያሉት ቤት ውስጥ እየኖርኩኝ አካባቢው እንደዚህ ግሪን ጽድት ያለ ሌቭልድ የሆነ ድሬኔጅ ያለው ምናምን ቢሆን አይ ፕሪፈር ኢንስቴድ ኦፍ እንዴት ልበላችሁ በጣም ፋንሲ የሆነ በምናምን የተሰራ በዚህ ምናምን የተሰራ ቤት ውስጥ ቁሽሽ ያለ ሰፈር ውስጥ ከምኖር ማለት ነው። እና እንትናችን ራሱ እንደዛ መስተካከል ያለበት አይመስላችሁም? ግን እኛ ሀገር የምናስበው ምንድን ነው ላይክ ነው ከዚች ከእኛ ውጭ ያለው የእኛ ጉዳይ አይደለም። ገብቷቸዋል? ከቤታችን ከአጥራችን ምናምን ውጭ ያለው none of our business። ገብቷቸዋል? እና we want to live የሆነ ፌንስድ የሆነ የታጠረ ምናምን ቤት ውስጥ እንኖርና ውጩ እንደፈለገ ይሁን we don't care none of our business። እንደዚህ አይነት ማለት ነው ጀነራል አመለካከታችን እንደ ሀገር ይመስለኛል፣ ካልተሳሳትኩ ነው። ጀነራል አመለካከታችን እንደዛ ነው። እኔ ግን ምረጥ ብትሉኝ ጽድት ያለ አካባቢ አሁን ይሄ ፋንሲ ቤት ነው ምላችሁ። ዝም ብላችሁ ይሄን እንትኑን አንስታችሁት እንደው G+ን አንሱት ከፈለጋችሁ ይሄንን ነው ምላችሁ። ይሄን አንስታችሁት እኔ እንደዚች አይነት የሆነች ቤት ጽድት ብላ በእንጨት ተሰርታ ብትሰጠኝ እግዚአብሔር ይስጥልኝ፣ ደስ ብሎ ይኖርበታል። ኢንቫይሮንመንቱ ይበልጥብኛል።
ኢንቫይሮንመንት ቅልልም ይላል እንጂ ላይፍ የሆነ አሁን የኛ ሀገር ልክ ነን ነው ላይክ ነው ኢትስ ናቲንግ ፐርሰናል ምናምን ሰዎች ማንንም ማለት ዴር ኢዝ ኖ ስትሪንግ አታችድ ጀስት አሰሲንግ አይዲያስ ነው የምላቸው። አሁን እንደዚህ ፍሪ ሆኖ አረንጓዴ ሆኖ ስፓሸስ ሆኖ አካባቢው ጽድት ብሎ ቤቱ ላይ የሚፈሰው አሸዋና ኮንክሪት ምናምን ምናምን ትተህ የብረት ዋጋ ራሱ ትቀንሳለህ፣ የውጭ ምንዛሬ ራሱ ትቀንሳለህ። ዶንት ዩ ቲንክ? የሆነ ልጅ ነበር ጠፋ፣ አይዶን ነው ቆይቷል በጣም እንትን የእሱም ለነገሩ ያስጠላል፣ ግን እንደው ቢያንስ ነው የምላችሁ። እኔ ልል የፈለግኩት ምንድን ነው ኢንጂነር እንትን አሁን አርክቴክቶቹ ኢንጂነሮቹ ማቴሪያል ኢንጂነሪንግ የሚባል እንትን አለ ፊልድ ምናምን እንደዚህ አይነት ነገር የሚያጠኑት ሰዎች ማቴሪያሎቹን ነገሮች ዲስከቨር አድርገው ለምን የግድ ሁሉ ነገር እንደዚህ መከመር አለበት ወይ ነው ማለት መንደር ገንብተን እውነቴን ነው የምላችሁ። እኔ አሁን ያለሁበት ከሰዎች ቀልጣለ ያለሁበት አካባቢ ላይ በጣም ቆንጆ ቆንጆ ቤቶች አሉ። የሚወጡበት መንገድ አንድ መንገድ አለ። ሊትራሊ እንትን ነው ግራቭል ነው። ግራቭል መሆን አይደለም። ቤቶቹ በጣም አሪፍ አሪፍ ናቸው ብታዩ። በጣም እንትን አሸዋ ኮረኮንች ምናምን መሆኑ አይደለም። እንዴት ልበላችሁ መኪናችሁን ራሱ ቦዲውን የሚመታው ነው የሚመስለኝ አንዳንድ ቦታ ያለው ስር ጉጥጉጥ ማለት ነው። ቤቱ ግን በጣም አሪፍ ቤቶቹ ደግሞ አንድ ሁለት ቤት አይደለም ነው ማለት የሆነ እንደዚህ የምታደርጉት በጣም አሪፍ ነው። ለምንድን ነው እንደዚህ የምናስበው አይገባኝም። ለኔ ነው ማለት እና ጽድት ያለ አካባቢው ንጹህ አድርጋችሁት ማለት ስታተሱ እኔ በቃ ይሄ ኮሚኒቲው ላይፉ ምናምን ላይክ ነው። ይሄን ዝም ብላችሁ ራሱ ስክሪን ሴቨር ብታረጉት ያምራል እንኳን ብትኖሩበት ነው የምላችሁ ለኔ ነው። እና እንደ ሀገር አንዱ እኔ ሼፕ ማድረግ ያለብን ነገር ቤት ራሱ ኮንስትራክት ስናደርግ ማለት አካባቢ ይበልጣል። ይሄ ጽድት ማለቱ ሰፈሩ ሰላም መሆኑ ቤቶቹ ኦርጋናይዝድ ሆነው መቀመጣቸው ራደር ዳን ብሎኬት ከምረ አንተን ለማውጣት ስንት ነው የሚገቡት? አሁን ኢትዮጵያ ውስጥ መሰረት ሳትጥሉ አትሰሩም የብሎኬት ቤት አደላ እኛ አይደል። በዛ ላይ ደግሞ እንትኑም ልታደረጉት ትችላላችሁ። ወደ ታች የሆነ 60 ምናምን ድንጋይ ስትቀብሩ ውላችሁ እሱን በፌሮ እሱም ይሄም መሰረት ሊኖረው ይችላል። እና እኔ ነው የምላችሁ አሁን ለምሳሌ እኔ አይቻለሁ። እንግዲህ አሁን ጀርመኖች ያላቸው የውድ ኢንዱስትሪ ዛፍ ይተክላሉ፣ ያጭዱታል። የግድ እንጨቱ እንትን የለበትም። ብዙ ቴክኖሎጂ አለ። ወስደው ፈጭተው አድቅቀው ምናምን አድርገው ላምበር አድርገው ያወጡታል። አስቡት ቫሊዩ ቼኑን እንትኖቹን ኢንዱስትሪውን ራሱ ብትፈጥሩት። ችግሩ ግን መንግስት እንዲህ አይነት ነገር ይሰማል ወይ ነው እኮ ነው። ለምን እኔ እንጃ። እኔ ማለት የእንጨት ኢንዱስትሪውን አድርገ አረንጓዴ ይላል አሉላችሁ የአካባቢ ጠበቃዎች። እኔ አይ ላቭ ግሪን ቲንግ አይ ላቭ ግሪን ኤነርጂ ላይክ ነው ምናምን ላይክ ነው ግሪን ኤነርጂ ወዳጅ ነኝ። አሁን ዛሬ እንትን እያየው ነበር አንድ ዳኪመንትሪ ነው ምናምን ታውቃላችሁ። ባዮጄኒክ የሆነ ማለት ምንድን ነው የሶላር ፓነል መጥቷል። ዝም ብላችሁ በቃ ግድግዳችሁ ላይ ምናምን ትለጥፉታላችሁ። ኤሌክትሪክ ፓወር ጀነሬት ያደርጋል ምናምን የሚል አይ ላቭ ቴክኖሎጂ ኤነርጂ በጣም ፋሲኔት ከሚያደርገኝ ነገር አንዱ ነው ማለት ነው። ግን አሁን ለምሳሌ እንደዚህ አይነት እንጨት ኢንዱስትሪ ለመፍጠር ከተማ እንትን ምንድን ነው ማርኬት ኢኮኖሚ መፍጠር አለብህ። እና ማርኬት ኢኮኖሚ ፈጥረ ሰዎች አይዲያ ይዘው ይምጡ እና እዚህ አካባቢ ይሄን ያክል ቦታ ወስጄ ደን እያለማው ደኑን እየቆረጥኩ እንጨት ፋብሪካ መክፈት ፈልጋለሁ። ለነገሩ በየቦታው ደግሞ እንትን ስካፎልዲንግ ሲሰሩበት ታያላችሁ። ማለት ምንድን ነው አሁን የሀገራችን የለምበር ኢንዱስትሪ የት ነው ያለው ብትሉ እኔ እንጨት ከምንድን ነው ጣውላ ዝም ብሎ
ከማድረግ ያለፈ እንትኑን ፍርስራሹን ወስዶ ምናምን ብሎ በኮላ ምናምን አጣብቆ የሆነ ሞደርን የሆኑ የእንጨት ስራዎች የማውጣት ነገር ላይ የደረሰ አይመስለኝም ነው እኔ ሳስበው ማለት። ለምንድን ነው ግን ነው ቢካዝ ኢን ማይ ቪው ኢትስ ቢካዝ ኢትስ ኮማንድ ኢኮኖሚ ነው። ምክንያቱም እኔ ያ ልጅ ትዝ ይለኝ በጣም ቆይቷል፣ ዲቴይሉ ጠፋብኝ እንጂ አይ ቲንክ ዲስ አይዲያ ወርክስ ብዬ ያዘብኩ ነበር። ግን ዲጋስ ቦካክት ጠፋችሁ። አርክቴክት ነው። አሁን አርክቴክቶቻችን እንደዚህ ሲያወሩ በሰሙ ደስ አይላችሁ? እውነቴን ነው የምላችሁ። እነሱ ግን መጥተው የሆነ ግላስ ቤት ምናምን ያሳያቸዋል። እንደዚህ ሆኖ በዚህ ገብቶ የሆነ ማለት ጭቃ ሰፈር ላይ የሆነ ፋንሲ ቤት ፕላን ያደርጉላቸዋል። ምን ያደርጋል? አያስጠላም? እውነቴን ነው እኮ የምላችሁ። ሰፈሩ ጽድት ብሎ ዝም ብሎ መለስ ያለ ቤት በቃ ይበቃል። ምግብ ነው ራሱ እንትኑ አካባቢ እና አሁን እነሱ የሚሉት ምንድን ነው? ለኢንፍራስትራክቸር ትኩረት ስጥና መጀመሪያ አካባቢውን አልማው፣ ወይንም ቢያንስ ሰዎች ቁፋሮ ሳይጀምሩ በፊት ቢያንስ የሚያስፈልገውን መሰረተ ልማት አሟልተህ ስጥ ነው። በእኛ ሀገር አስተሳሰብ ግን አካባቢ ቦታ የለውም ነው የምላችሁ። ሰው እኔ እንዴት እንደሆነ አላውቅም ማለት ምን አይነት ማለት አብዛኛው ሰው ከገጠር ስለሚመጣ ምን አረንጓዴ እዛ ላይ አረንጓዴ እኔ የምፈልገው የሆነ የሞቀ የራሴን አጥር ፍጠርልኝ አይነት ነገር ነው። የትም ሰፈር ብትሄዱ በቃ በግንብ አጥረነው ለግንብ የምታወጣውን ራሱ እዛ ጋር አፍስሰህ አካባቢውን ጽድት ብታደርገው በቃ ምን ያደርጋል? አጥሮ ወደዛ አድርገው ማለቴ የሆነ ፕራይቬሲ ይሰጣችኋል። ግን ዋት ፕራይቬሲ ዋት ዱ ዩ ዱ ላይ በረንዳ ላይ ቆመሽ አውራቶች ምንድን ነው ፕራይቬሲ ማለት? ፕራይቬሲ አካባቢ በጣም የሚያስጠላ ከሆነ እንደ እሱን ከማይከልለኝ ያስኬዳል። ገብታችኋል? ይህንን ውጥንቅጥ ከማይ ውስጥ ገብቼ ልደበቅ ያስኬዳል። ግን እንደዚህ በህብረት የሚሰራ ከሆነና መንደር ከሆነ ሁሉም ፓርቲሲፔት የሚያደርግበት ከሆነ ለምን አካባቢው ላይ አጥረ ላይ ኢንቨስት የምታደርገውን ሀዳይ ቢን ደም ነው ምላቸው። አጥራቸው ላይ የግንብ አጥራቸው ላይ ኢንቨስት የሚያደርጉትን አካባቢያቸውን ጽድት ቢያደርጉት ከመጀመሪያው ሲጀመር ፕላኑ በዛ ቢሰራ ራሱ ደግሞ ሲሰጥ መሬት እንደዚህ ቆርጦ ያደርጋል። እና እኔ አእምሯችን መታሸግ ምንድነው አዲስ አስተሳሰብ የሚፈልግ ይመስለኛል። ላይ ቅዴት ልበላችሁ አካባቢ መንግስትም ትኩረት አይሰጠውም እንዳልኳችሁ ነው። በቃ ላይ መንገዱ እንትኖ ነው። አሁን ዛሬ ራሱ እያየው ነበር የሆነ አካባቢ ስሙን ረሳው። መንገዱ የሰፈሩ መንገድ እንትን ነው ኮረኮንች ሰው ልጄ ይጫረትላል። እዚህ ጋር በቃ የዶክተሮች ሰፈር አለ። በቃ አይን የሆነ ቦታ ነው። እንደዚህ ከርቡ ላይ ነው ምናምን አካባቢውን ስታዩት ለምንድን ነው ዶክተሮች ከሆኑ እውነቴን እኮ ነው የምላችሁ ዶክተሮች ናቸው ተብሎ አይዶን ነው እንግዲህ ዝም ብሎ በማህበር ተደራጅተው ተሰጥቷቸው ሸጠውት ወጥተው ከሆነ አላውቅም። ብሩ ሲበዛ እኔ ኮንዶሚኒየም ገዛለኝ ሸጬ ብለው ያንን ሸጠው ኮንዶሚኒየም ገዝተውበት ከሆነ አላውቅም። ግን የዶክተሮች ሰፈር ነው ብሎ ያሳያል። እንዴ ዶክተር እና ንጽህና አብረው አይደለም ወይ የሚሄዱት? ገብቷቸው አካባቢያችሁን እንዴት ነው ቴክ ኬር አታረጉትም ወይ? ኢን አድቫንስ እዛ ላይ G+3 ቤት ከሚሰሩ እኔ እነሱን በሆን አንዱን ስላብ አንዱን እንትን አስቀረቸው አካባቢውን ጽድት ንጽት ቢያደርጉት ኖሮ እና ገብቷቸዋል። እንደዚህ አሁን አይነት ነገር ቢያደርጉት ይችላሉ ያላቅ ኢትስ አናዘር ኳስችን። ለምሳሌ አንዳንድ ፍሎር ቢቆርጡ ቢታውና አካባቢያቸውን ለመለም በቴዶን ግበሻ እንደሚታየው እና ይሄ ሀገራዊ የአመለካከትም የምናምንም ውስንነት ነው። ግን አይዶን ነው ለምን እንደሆነ አላውቅም። እንደ ቅንጦት እንደ ተጨማሪ ነገር እንዳላስፈላጊ ነገር ዊ ዶንት ጊቭ አ ሺት ማለት ህንዶቹን ብቻ እያልኩ ነው እንጂ እኛም ራሱ የሆነ እንትኑ ያለን እንዴት ልበላችሁ ቅንጦት አድርገን እናየዋለን መሰለኝ because I don't understand to be honest
መንግስት መጥቶ ጊዜ መጥቶ ምናምን ብሎ ተገደው ምናምን እስኪስተካከል ድረስ ደንታቸውም አይደለም ነው የሀገራችን ሰዎች። Oversight of cooperative construction should be scaled back. Government should provide optional, not obligatory architectural designing plans. Um, the deposit requirement should be lifted or lowered. Like ማለት ፕላን ራሱ እየሰራ ይሰጣል መሰለኝ። ለነገሩ ምን ያደርገው እዛው ከተውቀው ምናልባት እንደዚህ በ31 ካሬ ሜትር ወደ ላይ ለስራ ምናምን እያለ ነው መሰለኝ። ማለት ቁጥጥርን ትንሽ ጋብ አድርገው እና የሚያቀርባቸው አርኪቴክቸራል ዲዛይኖች እንደ ምርጫ እንጂ እንደዚህ አድርጋችሁ ብትሰሩ ምናምን ብሎ እንደ ምክረ ሀሳብ እንደ አማራጭ ቢሰጥ ነው እንጂ ግዴታ አድርጎ ባይሰጥ ነው የሚለው። እና ደግሞ ዲፖዚት ሪኳየርመንቱ ቦታ ለመጠየቅ እና አፕሩቫል ለማግኘት ግማሽ ዲፖዚት ማድረግ አለባቸው። የኮንስትራክሽን ኮስቱን እንትኑን ፉሉ ማድረግ አለባቸው። ግን ሊፈታው አይችልም ነው በዚህ መልኩ። ምክንያቱም እንደዛ የሚያደርግበት የራሱ ምክንያት አለው። ዝም ብዬ መሬት ልስጥ ቢል እየገዙ ይሸጡታል። መጀመሪያ እሱ ማስተካከል ያለበት የመሬት ችግርን ማጥፋት ነው። ገብቷቸዋል። አሁን ይህንን ቁጥጥር ለማጥፋት የመሬት እጥረት ችግርን ማጥፋት ነው ያለበት። የመሬት ችግር እጥረትን ለማጥፋት ግን የፖሊሲ ለውጥ ነው ማድረግ ያለበት። የፖሊሲ ለውጥ ለማድረግ ግን የህግ ለውጥ ነው። የህግ ለውጥ ለማድረግ ህገ መንግስት ለውጥ ለማድረግ የአስተሳሰብ ነው ኢዲዮሎጂካል እንትኑ ፐርስፔክቲቭን መለወጥ አለበት። ምንድን ነው የምፈልገው? ወዴት ነው የሚሄደው? ምን አደጋ አለ? እንዴት ነው የምፈታው? ወዘተ ወዘተ እንትኑን ፓዙን በትክክል ማድረጋት አለበት ነው። ሚዲየም ተርም እንግዲህ በመካከለኛ ጊዜ in the medium term government can support the cooperative supplied housing with the following measures እንግዲህ በመካከለኛ ጊዜ በማህበር የሚሰሩ ቤቶችን እንደዚህ አድርጎ ሊያግዝ ይችላል ነው። guidelines and best practices on cooperative management to encourage civil society engagement and to discourage cooperative dissolution should be supplied by the government እንግዲህ ማህበሮቹን እንዲመሰረቱና ደግሞ እንዲቆዩ ማበረታታት አለበት፣ ቶሎ እንዳይፈርሱ ነው የሚሉት። እስኪ የኬንያ ኤግዛምፕል ነው የሚሉት። ኬንያስ ናሽናል ኮኦፕሬቲቭ ሃውሲንግ ዩኒየን የማህበር ቤቶች የህብረት ቤቶች ማህበር አይነት ነገር ዩኒየን። እኛ ዩኒየን የምንብለው ማህበር ነው፣ ኮኦፕሬቲቭ ማህበር ነው። የህብረት ቤቶች ማህበር ብንለው ይሻላል መሰለኝ። የኬንያ ብሔራዊ የህብረት ቤቶች ማህበር ናችሁ የሚባል አለ። ኬንያ is a home to a well-organized and well-represented cooperative housing movement. The National Cooperative Housing Union, NACHU, a non-profit housing finance and technical service provider. All right. Technical service provider. All right. እንዲያውም የጥሩ ሀሳብ ነው። አሁን እሱ እንደሚለው በተለይ ከላንድ እንትኑ አኳያ ምንም ሊያደርገው አይችልም። ግን የላንዱ ችግር እንዳለ ሆኖ ግን ለምሳሌ ዝም ብሎ ደካማ ቤት እየሰሩ በማህበር ቤት ወስደው ምስቅልቅሎ የወጣ ፕላን ያልሆነ ምናምን ነገር እየሰሩ ካስቸገሩት ይሄ ኮኦፕሬቲቭ አሶሲዬሽኑ ካለ በማማከር ቴክኒካል አሲስታንስ በመስጠት የብድር አገልግሎት በማመቻቸት ምናምን ማህበሩ የማህበር ቤት አሰራሩ መንግስት ሳይሆን መንግስት የሚፈልገው ምንድን ነው? ፕሮፌሽናል የሆነ ጥራት ያለው እና ደረጃውን የጠበቀ ነገር እንዲሰሩ ለማድረግ ነው። ስለዚህ መንግስት ሳይሆን ማህበሩ ራሱ ያው ናችሁ የሚባለው ይህን ነገር ፋሲሊቴት ሊያደርግ ይችላል ብዬ አስባለሁ። ማህበር አቋቁማችሁ ዝም ብላችሁ ብትለቁት እና ኮኦፕሬቲቭ ሆኖ ቢሰራ ኢኒሼቲቭ ቴክኒካልም የሆነ ፋይናንሻልም አሲስታንስ እየሰጠ ስለዚህ እንደ ባንክ ነገር ኦፕሬት ያደርጋል ማለት ነው። የማህበር ቤቶች ባንክ ምናምን ብሎ ራሱ አቋቁሞ ሜይ ቢ ኦፕሬት ሊያደርግና ሊያግዝ ሊሰራ ምናምን ይችላል። ግን ምን ያህል ማርኬት አለ? ያው ዞሮ ዞሮ እዛው ገንዘቡ ጋር እንመጣለን። ምን ያህል ሰው በማህበር ተደራጅቶ ቤት ለመስራት ራሱ እንዳልኳችሁ ነው። የሀገራችን እኮ አሁን ችግሩ ይህን ስትሉት መሬት ጋር ትሄዳላችሁ። መሬት ጋር ስትሄዱ ፖሊሲው ጋር ስትሄዱ ህጉ ጋር ስትሄዱ ከመንግስቱ ጋር ምናምን። ግን አንድ ኖርማል ሰርከምስታንስስ መንግስት ከዚህ በቃ ጸበል አስረጭተነዋል፣ ለቆታል
ምናምን ህገ መንግስት አዲስ አምጥተናል ምናምን ብለን ካሰብን በዚህ ሀሳብ የተዋቀረ ዩኒየን ቢኖር ይሰራል የሚል እምነት አለኝ። ጥሩ ነው ማለት በተለይ የስታንዳርዱን ኢሹ ገብቷቸዋል። እያንዳንዱን ሰው ቴክኒካል ስታንዳርድ እና ፋይናንሻል ካፓቢሊቲ ይኖረህ ብላችሁ ከምትቆጣጠሩ የሆነ ማህበር ነው እንትን ይፈጥርለታል ነው ኢኮሲስተም ይፈጥርለታል፣ እዛ ውስጥ ኦፕሬት ያደርጋል የሚል አሁን በሀገር ደረጃ የሆነ ሪቫይቫል ቢመጣና ሰዎች የሆነ አጥረው ከመኖር ይልቅ አካባቢያቸውን ማጽዳት ላይ ትኩረት ቢያደርጉ ችግሩ ሴትልመንቱ ምንም አይፈቅድም እንጂ ሲጀምርም ነው የተመቻቸ ሁኔታ የለም እንጂ አካባቢን ጽድት ንጽት አድርጎ ግሪን የሆነ ምናምን የሆነ ፔቭድ የሆነ ሰላማዊ ምናምን ብትሉት እና ያ ካልቸር ቢፈጠር ሌላውም ሰው ሲሰራ ሬፕሊኬት ያደርገዋል። ኢት ውድ ቢ ስታንዳርድ ካይንድ ኦፍ ቲንግ እና ናችሁ እንደዚህ አይነት ነገር ለመፍጠር ጥሩ ይሆናል ብዬ አስባለሁ። As an umbrella organization representing housing cooperatives throughout Kenya, NACHU performs advocacy work and provides technical support services, community mobilization programs, and loans to its member cooperatives. እና ደግሞ አባል ለሆኑት ማህበራቶች ብድር ይሰጣል ነው። ስለዚህ እንግዲህ እንደ ዴቨሎፕመንት እንደ ልማት ባንክ አይነት ሆኖ እንደ ሞርጌጅ ባንክ አይነት ሆኖ ኦፕሬት ያደርጋል ለኮኦፕሬቲቭ ቤት ብቻ ያንን ማርኬት ብቻ ሜቢ ማለት ነው። ግን ማርኬቱ አለ ወይ እኛ ሀገር? አሁን በኮኦፕሬቲቭ ማርኬት ሞርጌጅ ባንኩ ራሱ በሌለበት ኮኦፕሬቲቭ ማርኬት ፊቸር አለ ወይ? እኛ ሀገር ገበያ በጣም ደካማ ነው የሚል እምነት ነው ያለኝ። ነው ገበያ ሳይሆን መንግስት መር የሆነ ነገር ነው ያለው። የሶሻሊዝም ሰንኮፉ እስካሁን አልተነቀለም። It also develops community housing projects as well as commercial real estate projects to supplement income. ስለዚህ እንግዲህ ኮሜርሻል ሪል ስቴት ራሱን ቤት እንዴት ልበላችሁ እንግዲህ እንደ ህንፃ ኮንስትራክሽን ምናምን ድርጅት አድርጎታል ራሱን ማለት ነው። ኦብጀክቲቭ ያ ሆኖ የኮኦፕሬቲቭ ሃውሲንጎችን ችግር መፍታት ሆኖ ራሱን እንደ አይሮን ነው መልቲ ሮል ሆነብኝ። Over the last 4 years, NACHU has been able to complete 14 affordable housing estates comprising 1,570,000 units with an average price of Kenyan shilling, alright, per unit, like $9,200 በዛሬ በእኛ ብር ስንት ይመጣል? $9,200 $9,200 ሲባዛ 147 ብታረጉት 1,357,000 ነው። ማለት ፕሮጀክቶች ጨርሶ አስረክቧል። እያንዳንዱ ቤት እንግዲህ $9,200 የሚያወጣ ምናምን እያለ ነው። ግን ስቲል እሱ ነው ነው አሁን ይህን ሶሉሽን ለማሰራት የኢትዮጵያ ኢኮኖሚ መለወጥ አለበት። ማለት ለዝቅተኞቹ የተሰራው ቤት ነው ይሄ ነው። በኬንያ እኮ ነው ማለት has been able to complete 14 affordable housing estate ነው comprising 1,570 affordable housing። ስለዚህ ለዝቅተኛ ህብረተሰብ ክፍል የተሰራ ነው እና ተሳክቶለታል ነው። እንግዲህ ምን ማለት ነው ነው each unit ስፔሲፋይ ቢያደርጉት ጥሩ ነበር። ለምሳሌ each unit ስቱዲዮ ነው፣ አንድ መኝታ ቤት ነው፣ ሁለት መኝታ ቤት ነው ምናምን የሚለው እኔ ሳስበው ማክሲመም አንድ መኝታ ቤት ሊሆን ይችላል እና አንድ መኝታ ቤት 1,500,000 ነው 1,352,000 ብር ብታረጉት ታውቃላችሁ የ39 ሚሊዮን ብር የ39,000 ብር ደሞዝ ተከፋዩ ሊበደረው አይችልም። በ20 ዓመት ነው ከሆነ እና we are in a serious dire problem እና እንዴት ነው NACHU provides access to finance to both housing cooperatives and individual members እና ብድር ያመቻቻል ነው። ለማህበራቱን ብድር ይሰጣል፣ ለግለሰብን ብድር ይሰጣል። In 2016 545 housing cooperatives of the 1934 affiliated to NACHU were participating in NACHU housing scheme, representing 12,312 active individuals participating in housing saving and loan program። ስለዚህ የቆጠባችሁን ብድር እንድትበደሩ ያደርጋል። ነው
ተሳታፊዎች ነበሩት 12312 ምናምን። እኛ ሀገር እኮ አልተቻለም ነው አሁን 1 ሚሊዮን እንኳን የተበደሩ 6000 ምናምን ናቸው ያሉት። ፎርማል ባንኩ ነው የምላችሁ። ማለት ምን ልላችሁ ነው ማለት የድህነታችን ጥልቀት አፕሪሼት ያደረግነውና ፔመንቱ ከኑሮ ጋር በጣም የማይመጣጠን እንደሆነና ያ ልክ እንዳልሆነ እና ሊለወጥ እንደሚችል በሀገርም በመንግስትም ደረጃ አልገባንም። እኔ አሁን እውነቴን ነው የምላችሁ ሙምባይ ትላንትና አይቸው እንግዲህ ዝም ብሎ እስኪም ነው ያደረግነው እና ግን ዩ ካን ፊል ዘ ፎርስ ኦፍ ዘ ሲቲ ጀስት ላይ ቢሆንም ነው የምላችሁ የከተማው የሆነ ጉልበት እና አየሩን ታገኙታላችሁ። እና ደግሞ አሁን በቃ የአዲስ አበባ ብልጭ ብልጭ ያለችው አሉ እሱን ሲያሳያችሁ ነው። ከዛ ዝም ብዬ ቲክታክ ስክሮል ሳረግ እሱን እያየሁት በቃ የመጣልኝ እውነቴን ነው የምላችሁ ድሃ በእንቅልፉ ቅቤ ባይጠጣ ኖሮ ክሳት ይገለው ነበር ነው አመድ ይቦን ነበር ወይ ክሳት ይገለው ነበር የሚል ማለት ታውቃላችሁ። ዊ አር ሊቪንግ ኢን ዳት ድሪም ወርልድ ነው። እውነቴን ነው የምላችሁ በቃ የሆነ ባቡር እንደዚህ ስላሳለፍን ማለት በጣም ደሃ ነው የምላችሁ የአዲስ አበባ በጣም ግን በህልም እንኖራለን። ዊ ፊል ላይክ ቅቤ እየጠጣን ግራቪቲውን ግራስፕ ማድረግ አቅቶናል። አእምሮ ገብቷቸዋል። ታውቃላችሁ ሰው ጀዝበናል። እንዴት እንደሆነ ሊገባኝ አልቻለም። ማለት ያንን ከተማ ስታዩት ማለት በጣም ፕሮብለማቲክ ሲቲ ነው። ብዙ ችግር አለው። ኢኮኖሚክ ፓወሩን ራሱ ብቻ አዩት ነው የምላችሁ። ማለት እንዴት ልበላችሁ አንድ ከተማ ሞር ኦር ሌስ የኢትዮጵያን እጥፍ ጂዲፒ አለው። ፖፑሌሽኑ የኢትዮጵያን በቁጥር ብታነጻጽሩት ላይ ነው። እንዴት ልበላችሁ ነምበር ዋይዝ የ25 ብታደረጉት ራሱ የኢትዮጵያን 1/5 ምናምን ነገር ነው በህዝብ ቁጥር ብዛት። በኢኮኖሚ ብታዩት ግን የኢትዮጵያን 2 ታይምስ ነው። የአዲስ አበባን ደግሞ ስታረጉት ከአዲስ አበባ አንጻር ብታረጉት ደግሞ ነው የምላችሁ ነምበሩ ይበልጠናል፣ በ5 እጥፍ ይበልጠናል። ኢኮኖሚውም በ5-6 እጥፍ እንዴት ልበላችሁ ራሴ ጋር መጣብኝ እንዴ ሌላ የፈለግኩት ምንድን ነበር? ኢት ሃዝ ጋት ቱ ማች ኢኮኖሚክ ፓወር እና የከተማውን ጥንካሬውን ነው እንትኑን ስታዩት የእኛ ድህነት ጥልቀት ኢንሳፈረብል ነው፣ ግን ሳምሃው ዊ ዶንት አንደርስታንድ የሚል ፊሊንግ ነው የሚፈጥረብኝ ለኔ። ማለት እንዴት ልበላችሁ ያያችኋቸው በጣም ኮስማና የሚባሉ ሰፈሮች ናቸው ነው፣ ግን ዩ ፊል ደ ስትሬንግዝ ሳምሃው አይ ዋዝ ፊሊንግ ላይክ ዳት ከተማውን ስናነጻጽረው። እና እኔ እንዴት ልበላችሁ አንድ ከተማ ከኛ ከመላው ኢትዮጵያ በላይ ከኛ ፖፕሌሽን 1/5 እጥፍ ነው 1/5 ሆኖ ግን ዳብል ኦፍ አወር ኢኮኖሚ ነው ነው። ኦፍኮርስ ሙምባይ እናንተን ስታነጻጽሩ ከተማ ለከተማ ስታነጻጽሩ እንዴት ልበላችሁ $60 ቢሊዮን ይመጣል የአዲስ አበባ አለኝ ብራ ዳውትድ። ምክንያቱም እንዴት ልበላችሁ $60 ቢሊዮን የኢትዮጵያ 33 አይ ዶንት ኖ ሊመጣ ይችላል $60 ቢሊዮን በጣም አጋኖት ነው የሚመስለኝ። ከአዲስ አበባ እንዴት ነው አሁን ደግሞ ከእንትን ስታደረጉት 40-60-25 ኤኒዌይ አዲስ አበባና ሙምባይን ሳናነጻጽር ሙምባይና ኢትዮጵያን ብናነጻጽር ነው የምላችሁ። አዲስ አበባና ሙምባይን ሳይሆን አዲስ አበባና ኢትዮጵያንና ሙምባይን ብናነጻጽር ሙምባይ የኢትዮጵያን 1/5 ህዝብ ነው ያለው። ኢኮኖሚው ግን የኢትዮጵያን ኦልሞስት ደብል ነው ገብቷቸዋል ነው። ስለዚህ የኢትዮጵያን እጥፍ ስለዚህ ጂዲፒ ፐር ካፒታ ብንሰራ ሙምባይ አሲቲ የኢትዮጵያን ብዙ ጥፍ ይሆናል ነው ብዙ ጥፍ ይሆናል። እና
እንደ ሀገር ያለብን ድህነት በጣም ዲፕ ነው። ሙምባይ ደግሞ ሀብታም የሚባል ከተማ ማለት ሳፎስቲኬትድ ነው፣ በጣም ሰፊ ነው፣ ብዙ ኢኮኖሚክ እንቅስቃሴ ያለበት ግን በጣም ፕሮብለማቲክ የሆነ ሲቲ ነው። እንደዛም ሆኖ ግን ከኛ አውት ፐርፎርም ያደርጋል። የት ዊ ዶንት አንደርስታንድ ምን ያህል ላግ እንዳደረግንና የድህነታችን ጥልቀት ምን ያህል እንደሆነ አንደርስታንድ አድርገን የተጋን አይመስልም ነው ለመስራት የተነሳን አይመስልም። ራደር እንሟሟቃለን። እኔ አሁን ብልጽግና ምናምን ለማጣጣል አይደለም። ድህነታችን ጥልቅ ነው ደብዝ አለው በጣም ዩ ከን ፌል ማለት ግሊተር የሚያደርጉ ምናምን አሉ፣ ግን ዶንት ቢ ፉልድ ባይ ዳት እና ዊ ሃቭ ቱ አንደርስታንድ የሚል እምነት ነው ያለኝ እና ናችሁ ብላችሁ አሁን ብትመጡ እኔ ምን ያህል ሰው በኮኦፕሬቲቭ ቤት ገብቶ ተበድሮ ምናምን አይደለም። በኬንያ ስታንዳርድ እንኳን ብታዩት $9,200 አሁን ባለው ዋጋ 1 ሚሊዮን 300 ሺህ ብር ነው የሚመጣው ማለት ነው። ምን ያህሉ ሰው በአዲስ አበባ ኢቨን 39 ሺህ ብር የሚከፈለው ሰው ይሄንን አሁን ባለው ኢንትረስት ሬት በ20 ዓመት ሊበደረው አይችልም ነው 39 ሺህ ብር የሚከፈለው ሰው ራሱ። ስለዚህ እንዴት አድርገህ ነው ኢትዮጵያ ውስጥ አሁን ናቹ ቀርቶ ናቹ ቹቹ ብታመጣም የሚሆን ነገር አይደለም። ለምን the depths of our poverty እና like ነው years of communism የመታውና ያጠፋው የማርኬት ካልቸር ምን ያህል አመድ እንደደፋብን አንደርስታንድ ያደረግን አይመስለኝም። እነሱም ደግሞ ያን አንደርስታንድ ምናልባት ልንቀስቀሳቸው በዚህ ብለው ከሆነ አላውቅም፣ ግን ዲፕ ነው። ይሄን አምጥተህ ልተግብረው ብትል ሰዎች እኮ ጎ ባንክ ብለው ይኸው ጎ ነው የሆኑት፣ ምንም አላመጡ እና ሀሳቡ ልክ ነው፣ ግን አይ ዶንት ቲንክ ዊ አንደርስታንድ ዲ ደብዝ ኦፍ አወር ፖቨርቲ ያለበትን ችግር ማለት ነው የተረዳንና አይ ቲንክ ይሄ ነገር አያዛልቅም፣ አቅጣጫ መቀየር አለብን፣ ልክ አይደለንም ለማለት የበቃን አልመሰለኝም። ምክንያቱም እንሟሟቃለን እስካሁን ነው ብላል ማለት ዊ ዶንት ፔይ ኤኒ አቴንሽን። አንአክሰፕተብል እኮ ነው አብዛኛው ነገር። እንዴት የዶክተሮች ሰፈር ተብለ ወይ አንተ ከምን ውስጥ ወጥቼ እንደመጣው ስለማታውቅ እኮ ነው ይህን የማበዛበት አይነት ሜንታሊቲ ነው ያለ። የኋላ ታሪካችን ግን የኋላ ነው ማለት ትላንት ከጉሮኖ ስር ተጎትተህ ልትወጣ ትችላለህ። ኢት ዳዝንት ማተር ላይክ ነው ዊ ካን ሜክ ላይክ ዛሬን ቤተር ማድረግ ይቻላል የሚል እምነት አለ። ናቹ ፕሮቫይድስ አክሰስ ቱ ፋይናንስ ቱ ቦዝ ሃውሲንግ ኮኦፐሬቲቭስ ኤንድ ኢንዲቪጁዋል ሜምበርስ ላይክ ነው in 2016 545 like I think ብለናል active 84% were low income earners and like 60% modest income ስለዚህ ካበደራቸው ውስጥ እንግዲህ ማለት አብረውት ከሚሰሩት 84% ሎ ኢንካም እርነርስ ናቸው፣ 60% ሞደስት ኢንካም። እንግዲህ ይሄ $9,200 ብሎ የሚሰጣቸው ለእነዚህ ነው ማለት ነው። የኛ ሀገሩ ሎ እና ሞደስት ኢንካም እርነር በዛሬ ገበያ የ1 ሚሊዮን 300 ሺህ ቤት መበደር ይችላሉ ያላቅ። The non-profit reported like $9.4 million in outstanding loans to cooperatives in 2016 financial statement. ስለዚህ እንግዲህ አበድሯል ነው 9.4 ሚሊዮን በመቶ ስታረጉት ስንት ይመጣል? በ147 9,400,000 ሲባዛ 147 ላይክ ነው 1 ቢሊዮን ምናምን አበድሯል ነው ጥሩ ላይክ ነው ይንቀሳቀሳል። half of savers are women like so anyway the point is ሀሳቡ ጥሩ ነው፣ ግን እኔ ኢትዮጵያ ውስጥ እንደዚህ ነገር ማቋቋም ስለተከበደ አይመስለኝም። እንግዲህ እንደተባለው ኮንስትራክሽን እና ቢዝነስ ባንክ የሚባል ነበር ገርሞኛ አይ ዶንት ኖ ሞርጌጅ ባንክ አለ ላይክ እንዴት ልበላችሁ እነዚህ ነገሮች ማቋቋሙ ከባድ መስሎ አይመስለኝም።
አይዲዮሎጂካሊ ዊ ሊቭ ኢን ዲፍረንት አይዲዮሎጂካል ስፔስ፣ ለየት ያለ ስፔስ ውስጥ ነው የምንኖረው። ስለዚህ ኢትዮጵያ ውስጥ አሁን በገበያ የሚያምን መንግስት ነው። ገበያን ዝም ብሎ እንንልክ ነው። አሁን ችግሩ ምንድን ነው? አላዋቂ ሳሚ እንዳይሆንም ሳይረዳ ተረድቻለሁ ብሎ ገብቶ እንደገና ደግሞ ጸረ ገበያነትን እንደገና እንዳያፋፍምብን ገብቷቸዋል። ነገር ግን አንደርስታንድ አድርጎ ገበያን ማሰራት የሚችል መንግስት ነው የሚያስፈልገን። እሱ ከመጣ በኋላ እነዚህ ነገሮች በጣም ተራ ናቸው፣ ላይክ ነው ይሰራሉ፣ ኢት ወርክስ። ግን ነገርኳችሁ ኢትዮጵያ ህዝብ ይሄ አይደለም የቸገረው ነው። እዚህ ላይ እኔ በጣም ጎበዝ ነው የሚመስለኝ ማለት ነው። እንትን ቦይ ከቀደዳችሁለት እኔ ኢንተሌክቹዋሊ ነው የምላችሁ። ኢንተሌክቹዋሊ አይደለም ከኬንያዎቹ ከህንዶቹ ያልተናነሰ ኤክሰለንት ስራ መስራት ይችላል። ነገር ግን ፖለቲካው ሽባ አድራጊ ስለሆነ እንትን አልፈጠረም ነው። ገብቷቸዋል። ሰው ኢንተሌክት ነው አእምሮን መጠቀም አስቀምጦት ነው የሚንቀሳቀስ። አእምሮን አስቀምጦት ትእዛዝ ስጠኝ እያለ ነው የሚንቀሳቀስ። ላይክ ነው ሶሉሽን አምጪ አይደለም። ለምን ፈጥረናል፣ ቀጥቅጠናል፣ ሰው መተናል፣ ምናምን ፖለቲካ ፈና ፈጥረናል፣ እናስራለን፣ መታለን፣ ምናምን እንላለን። ገቨርን ማድረግ አልቻልንበት። Government can provide further support by providing tax exemption on both the supply side, waiving import duties on construction materials, and on the demand side, preferential tax treatment on financing obtained for the construction or permanent financing. ላይክ ነው ታክስ ኤግዘምሽን ምናምን ሊሰጥ ይችላል፣ ሊያበረታታ ይችላል። ታርጌት አድርጎ ፋይናንስ ያድርግ ነው። ግን ፋይናንስ የሚደረገውን ሰው የሚፈጠር ምህዳር እኮ የለንም ነው። ፋይናንሰብል የሆነ ማርኬት ሴግመንት መፍጠር እኮ አልቻልንም። ለምን? ማርኬት የለም ነው። ጸረ ማርኬት ነን። ላይክ ነው ፍሮም ሰው አይገባውም። ላይክ ነው ዩ ዶንት አንደርስታንድ። የኢትዮጵያ ህገ መንግስት እኮ ጫካ ውስጥ እኮ የተጻፈ ነው ህገ መንግስት ነው ማለት 87 አይደለም እኮ የጸደቀው ማለት ላይክ ነው። ኢንደ ሪል ቢጸድቅም እኔ እንደሚመስለኝ ነው ማለት ሲያወሩበት ምናምን ሲሉ፣ ምክንያቱም ያን የበሰበሰ የሪቮሉሽነሪ ዴሞክራሲ ሀሳብ አምጥቶ ለማሰራት ነው። አልሰራም ነው። እኔ እንዳልሰራ እርግጠኛ መሆን ትችላላችሁ መሰላችሁ። ሰው አሁን ትግራይ ማለት በፊት ተዘረፈ፣ ከዚህ ተወስዶ እዛ ምናምን ተደረገ ምናምን ብለው ይላል። ከተሜነቱን እዩት ነው። አይኖው ስታቲስቲካል ዴታው ለምሳሌ ላይክ ነው ሪላቲቭሊ ክልሉ ጠባብ ስለሆነ ሰው ኮንሰንትሬት አድርጎ አንድ ቦታ ላይ ይኖራል። ገብቷቸዋል። ስለዚህ ኮንሰንትሬት አድርጎ ሲኖር እና ቦታው ደግሞ አካባቢው ግሪኒሽ ምናምን ስላልሆነ እና ተበታትናችሁ ልትኖሩ ስለማትችሉ በአንጻራዊነት ላይክ ነው ዴንስ ሊሆን ይችላል። ግን ባዶ ነው። ሰዎች ምንም የለውም። እውነቴን ነው የምላቸው። ኢህአዲግ 30 ዓመት ነው ምናምን ደነፋ ማለት አሁን ዝም ብለው አልመዳ የሚባል ጨርቅ ፋብሪካ እንትን አለው ምናምን ልትል ትችላለህ። ግን ተደምሮ ምንድን ነው አመዳም ድሃ ህዝብ ነው የፈጠረው። ሴም ቲንግ እንዲያውም አሁን ወደ ውስጥ ላይ እንዴት ልበላችሁ፣ አሁን የሆነ ፖፕሌሽን ስትሬንግ ስላለው ምናምን የከተማው ኳሊቲ ትንሽ እንትን ቢልም ጉልበት ታያላችሁ። አሁን አማራ ክልል ውስጥ አሁን ከማየው ነው የምላችሁ። አሁን ጎንደር ምናምን አካባቢ በተለይ ወደ እንትን ስትሄዱ የሞተ ነው። ይሄ ወደ ምዕራብ ጎንደር መተማ ዮሐንስ ምናምን ብለው አሁን የሆነ ነገር ነው የሚመስላችሁ። ዝም ብሎ ያበደ ላይክ ነው የሀገራችን ህዝብ ጭንቅላት ራሱ ሜይ ቢ እንግዲህ ዝም ብሎ ከረንሲው ምናምን እያየ ይሆናል። እዛ ጋ ኤክስቼንጅ አለ መሰለኝ ድንበር ልም ያለ ቦታ ነው። ላይክ ነው መሄድም አልፈልግም ነው እንኳን ላደንቀው ነው የምላችሁ። ወደዛ ሙትት ያለ ነው የወደቀ ነው። ጎንደርና አካባቢው ግን በጣም ኮንሰንትሬሽን አለ ማለት ታያላችሁ። ስትሮንግ የሆኑ ሴትልመንት አጋጠመኝ። አሁን እኔ መጀመሪያ ያንን ነበር ያየሁት። ወደ ምዕራብ ያለው ማን ነው ምናምን ጃራ፣ መተማ፣ ጓሁላ ምናምን ነገር ጓልውሃ ነው ጓልውሃ፣ እነዛ እንደዛ አይነት ቦታዎች ዝም ብለው ናቸው። ላይክ ነው ግን ጎንደርና አካባቢው ስትሬንግት አለ። ምን ልላችሁ ነው? it doesn't work ገብቷችኋል። ግን እንትን ነው በቃ በህልማችን ቅቤ እየጠጣን ነው የምንኖረው ያለ ነው። አሁን ፋክት እንዴት አድርገን ነው ይሄ የህልም ቅቤ ነው
ብለን ህዝቡን እንደምናነቃውና የድህነቱን ሌቭል እንዴት አድርጎ እንዲረዳ እንድናደርገውና ማርኬት እንዴት ይሻላል፣ ለምን ይሻላል ላር ኦፍ ዲስከሽን እና ማርኬት እንዴት እናሰራ፣ ለምን ይሄን ህገ መንግስት እንቀይር፣ ህዝብ ውስጥ ያንን ማስረጽ ነው የሚያስፈልገን። እዚህ ጋር ላብቃል። በሚቀጥለው እንገናኝ።